ሁሉን ነገር ማድረግ የሚችል ፈጣሪ ሁሉን ነገር ማድረግ የሚችል ፈጣሪ ተገልጦ ምን ላድርግልሽ ቢልሽ ኤኒቲንግ ምትፈልጊው ምን አደርግልሽ ዘንድ ተወጃለሽ ቢልሽ ምን ትያለሽ እየጠየቃቸዋለሁ። ድንገት ነው ደግሞ የምጠይቃቸው ይሄንን ምን ይሆንላቸው ምኞታቸው ምንድን ነው? አሁን ምኞት ከንቱ አይደለም። ምኞት ምን ይላል መሰለሽ መዝሙረ ዳዊት ላይ ለጻድቃን ምኞታቸውን ይሰጣቸዋል ይላል። በጣም የሚገርመኝ ነው። ምኞታቸውን የተመኙትን ነገር ይሰጣቸዋል ይላል። እና ምንድን ነው የሚመኙት? ለጻድቃን ምኞታቸውን ይሰጣቸዋል ከተባለ በአዲስ ዓመት የኛ ተመልካቾች ምን እንዲደረግላቸው ይፈልጋሉ ቢጠየቁ? ወይም በቃ ፈጣሪ ነው ግን ሁሉንም ማድረግ ይችላል፣ የጠየቀውን በሙሉ ሊያደርግልህ ፈቃደኛ ነው፣ ምን ላድርግልህ ብሎ ቢጠይቅህ ምን ትለዋለህ? ምን ያድርግልህ? ከዛ መጀመሪያ ይደነግጣሉ። ምን ወይ ኧረ እኔ ልጄን ያድርልኝ እንጂ ሌላ ነገር አልፈልግም። አይ ልጅሽንማ ያድንልሻል፣ ግን የፈለግሽውን ተብለሻል እኮ አሁን ኤኒቲንግ ብዬ ጠይቃቸዋለሁ። ከዛ የሰቡ የሚነግሩኝ ነገር ውስጥ ምኞታቸውንም ጭንቀታቸውንም ችግራቸውንም አገኘዋለሁ። እና እኔ አንዱ የምጠቀምበት ቴክኒክ ይሄ ጥያቄ ነው። ይህን ጥያቄ ጠይቅና ጊዜ ሰጣቸዋለሁ። ኤኒቲንግ ይኸው እግዚአብሔር ከፈቀደልሽ እንበል አለሽ አሉ እግዚአብሔር የምትፈልጊውን ሁሉ ላድርግልሽ አለሽ። ምን ትይዋለሽ ነው ጥያቄው። አሁን ለሚመለከቱን ወገኖቻችን የማቀርበው ጥያቄ ይህንን ነው። አብረን ኤክሰርሳይዝ እናደርጋለን። ዛሬ አንድ ነገር እንሰራለን። ይህን ፕሮግራም እየተመለከታችሁ ለምሳሌ ሁሉን ማድረግ የሚችል እግዚአብሔር ተገልጦ ምን ላድርግልሽ የፈለግሽውን ጠይቂ፣ በዝርዝር ጠይቂ ቢባል እንደውም በሊስት አድርገው እስከ 20 አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን፣ አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። አብረን አሁን ልንሰራ ስለሆነ ነው። አሁን እዚህ ሲዝን ላይ ልክ እዚች አዲስ ዓመት ሊገባ በፈረንጆቹም አዲስ ዓመት በኢትዮጵያም በሁሉም አዲስ ዓመት ሲገባ ሰዎች የሚያደርጓቸው ሁለት መሰረታዊ ነገሮች አሉ። አንደኛው ኒው ይር ሪዞሉሽንስ የሚባሉት ናቸው። የአዲስ ዓመት ውሳኔዎች ታስቀምጫለሽ። ለምሳሌ የሚያጨስ ሰው ማጨስ አቆማለሁ ይላል። ጂም የማይሄድ ስፖርት መጀመር የሚፈልግ ሰው በዚህ ዓመት ስፖርት ጀምራለሁ፣ ክብደት ይቀንሳለሁ ይላል። አንዳንዶቹ በዚህ ዓመት ማግባት ፈልጋለሁ፣ በዚህ ዓመት አንባቢ መሆን ፈልጋለሁ። የተለያዩ ውሳኔዎች የሚወሰንበትም ጊዜ ነው። በደንብ ከተጠቀምንበት ጥሩ አጋጣሚ ነው ማለት አጋጣሚው መጠቀም ትችላለሽ። ይሄ ካለፈው ዓመት ጋር እንዳይሻገሩ የምፈልጋቸው ነገሮች አሉ። ወደ አዲሱ ዓመት በቃ እዛ ጋር ዘግቼ እዛ ጋር አልፎ በአዲሱ ቢጊኒንግ ደግሞ አዲስ እንዲሆን የምንፈልጋቸው ነገሮች አሉ። ኒው ይር ሪዞሉሽንስ ከግማሽ በላይ ፌል ያደርጋሉ። ለዛውም በመጀመሪያዎቹ በ3-5 ቀን ወሩ ገብቶ በአምስተኛው ቀን ውሳኔዎች ፌል የሚያደርጉበት ጊዜ አለ። ግን እኔ እስማማለሁ፣ ጥሩ አጋጣሚ ነው ውሳኔዎችን ለመወሰን። ከዚህ በኋላ ከመስከረም 1 ጀምሮ ይሄን አላረግም፣ ከመስከረም 1 ጀምሮ ደግሞ ይሄን አድርጋለሁ ብሎ መወሰን ጥሩ ሳይኮሎጂካል ኢፌክት አለው። እድል ይሰጥሻል፣ አዲስ እድል ይሰጥሻል እና ጥሩ ነው። እና ምን ላድርግልሽ የፈለግሽውን ነገር ጠይቅኝ ላድርግልሻለሁ አለ። ዝርዝሩን ጻፊና ስጭኝ፣ 1 2 3 4 ብለሽ ጻፊና ስጭኝ አለ። እንግዲህ ጻፊው እንዲጽፉ ትፈልጋለሁ ሊስቱን፣ ምንም ሊሚት የለውም። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ ብለው ይጻፉት። ወንዶችም እንደዛው ፈጣሪ ምን ላድርግልኝ የፈለግከውን ሊስት አምጣ ብለዋል። ስለዚህ ያንን ይጻፉ። በቁጥር አንደኛ፣ ሁለተኛ፣ ሶስተኛ እያሉ ይጻፉት። ከዛ አሁን ያንን ሊስቱን አዘጋጁ አይደለም። ከፈለጉ አሁን ፖዝ ያርጉትና ቪዲዮውን እሺ ምንድን ነው የምፈልገው፣ አንደኛ እንዲሆንልኝ፣ ሁለተኛ ይሄ፣ ሶስተኛ ይሄ ብለው በዝርዝር በቁጥር እየሰጡ ይጻፉት። አሁን ይሄን ካደረጉ በኋላ ሊስቱን አዘጋጁ አይደል? ሊስቱን ይይዙና ዝርዝሩን ይይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ።
አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብሎ ይላሉ። ከጠየኳቸው ነገሮች ውስጥ ከሌ እንደዚህ ይሆንልኝ፣ እንዲህ ስላደረገኝ ቅጣልኝ፣ ጉዳት አደረሰበት ወይ ግደልልኝ ወይ እንደዚህ የሆነ የሚባል ጥያቄ ጠይቀዋል ወይ? እንደዚህ አይነት ጥያቄ ጠይቀው ከሆነ ካንስል ያርጉት፣ ይሰርዙት፣ እሱን ያውጡት ከሊስት ውስጥ እሱን ያውጡ። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የታጨች ሴት ይፈልጋት ይሆናል። የሰው ሚስትም ልትሆን ትችላለች። እሱን ካላመጣህ ቢል አይሆንም። ወይም ደግሞ የሌላ ሰው ንብረት፣ የሌላ ሰው ያው ክሌሚት ምናምን እንደሚባለው እንደሱ የሰው የሆነ ነገር። ምክንያቱም እግዚአብሔር ነጥቆ አይሰጥም። ስለዚህ ካዘጋጁት ሊስት ውስጥ ሰው የሚጎዳ ነገር ካለበት እሱኛውን ነጥብ ይሰርዙት። ሁለተኛ የሰው ነገር ከሆነ የተመኙት የሰው ነገር፣ ይሄ ዩኒቨርስ ሰፊ ነው፣ ብዙ ነገር አለ። ግን እነሱ የተመኙት የሰው የሆነ የሰው ሚስት፣ የሰው ንብረት፣ የሰው ሕንፃ፣ የሰው ቤት፣ የሰው ገንዘብ ከሆነ የተመኙት እሱንም ይሰርዙት ከሊስት ውስጥ፣ ምክንያቱም ስለማይሆን። ሶስተኛ ቆሞ ያስቡና ይህን ነገር ለምንድን ነው የፈለግኩት? ለኃጢአት የፈለግኩት ነገር አለ ወይ ብሎ ይጠይቁ። ለምሳሌ አሁን ስለ ሚሊዮነር ስለመሆን ብዙ ቶክ አለ ከተማ ውስጥ አይደል? ሚሊዮነር ሆናለሁ። ለምንድን ነው የፈለግከው ሚሊዮነር መሆን? መጠየቅ አለበት። ለምንድን ነው የፈለግከው? አንዳንዱ ሚሊዮነር ሆኖ የሚታየው እንትን ባህር ዳር ቢች ላይ ሆኖ ቶባኮ እንደዚህ ይዞ ምናምን፣ እሱ ከሆነ ምን አይሆንም። ስለዚህ ይሄን ነገር ሰው የሚጎዳ ነገር ጠይቄያለሁ ካለ ይሰረዛል። የሰው ነገር ተመኝቻለሁ ይሰረዛል። ለምንድን ነው የፈለግኩት ብሎ ጠይቆ ሞቲቭ ልክ ካልሆነ፣ ለምሳሌ ስልጣን ከሆነ የፈለገው ስልጣኑን የፈለገው ለምንድን ነው? ህዝብ ለማገልገል ነው ሪሊ? ወይስ የሆነ ነገር አገኝበታለሁ ጥቅም ብሎ ነው? እነሱንም መርምረው እነዚህ ነገሮች ሊስታቸውን ያጽዱት ማለት ነው። ሊስት ያዘጋጁ። 100 ለምን ይደርድሩ። ከዛ በእነዚህ ነጥቦች ደግሞ ያጽዷቸው፣ ሊስቶቻቸውን ይቀንሱ። ከዛ ውስጥ ተገቢ ያልሆኑትን የሰው ሚነካ፣ ሰውን ለጉዳት የጠየቁበት ወይም በተሳሳተ ሞቲቭ ልብሽ ይነግርሻል፣ ለካ ይህን ነገር ለዚህ ነው እንደፈለግኩት እና እነሱን ነገር ያጽዱ። አሁን የጸዳ ሊስት አላቸው የሚፈልጓቸው ነገሮች። እነዚህን ሊስቱን ከዛ በኋላ ኦርጋናይዝ ያርጉት ስልሽ በአይነት ይሰንዷቸው። ለምሳሌ ቤተሰቤን በተመለከተ እንዲሆንልኝ እፈልጋለሁ። ትምህርትን በተመለከተ እዚህ መድረስ እፈልጋለሁ። ስራን በተመለከተ እንዲህ አይነት ስራ መስራት እፈልጋለሁ። ኑሮን በተመለከተ እንዲህ አይነት ኑሮ መኖር እፈልጋለሁ ብለው ክላሲፋይ ያርጉ፣ ኦርጋናይዝ ያርጉት። ገብቶሻል አይደል? የቤተሰብ፣ የትምህርት፣ የስራ፣ የኑሮ ለሀገራቸው የሚያስቡትም ካለ ይህንን ኦርጋናይዝ ያርጉና ቁልጭ አርገው ይጻፉት። አሁን ሊስቱ ተዘጋጀ፣ መጀመሪያ ዝርዝሩ ተዘጋጀ፣ አጸዱት ራሳቸው። ይሄ ልክ አይደለም ብለው አጸዱት። ከዛ መጨረሻ ላይ ያገኙትን ሊስት ወስደው ኦርጋናይዝ አረጉት። በቤተሰብ፣ በትምህርት፣ በስራ፣ በኑሮ፣ በተለያየ ጉዳይ ያላቸውን ነገር ኦርጋናይዝ አድርገው አቀናይተው ያስቀምጡት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። ኤቭሪዴይ በየቀኑ። አሁን በትክክል ራሴ የማደርገውን ነገር ነው የምነግርሽ። የኔ ጸሎት ርዕሶች እንደዚህ ኦርጋናይዝድ የሆኑ ናቸው። ምን እንደምጸልይ ያውቃለሁ፣ ምን እንደምፈልግ ያውቃለሁ። እነሱን ነገሮች ነው የምጸልዩ። ይጸልዩበት። መጸለይ ብቻ ሳይሆን ያመስግኑበት፣ እንዳገኟቸው አድርገው ያመስግኑበት። ሊስቱን አዘጋጅተናል። ቀደም ተመልካቾቻችንም አዘጋጅተዋል። ሆፕፉሊ ምን አደርግልህ ዘንድ ትወዳለህ ብለው ሊስቱን አዘጋጅተዋል። ከዛ አጽድተውታል። ሞቲቭ ልክ ያልሆነውን፣ ሌላ ሰው ጉዳልኝ ያለበትን፣ የሌላ ሰው ነገር እሱን አጽድተዋል፣ አጥርተዋል። አሁን ከጸሎቱ አይነት አንዱ ልመና አይነት ፔቲሽን አይደል?
ፔቲሽናቸው ጥያቄያቸው በየቀኑ ያቀርባሉ። ኤቭሪ ሲንግል ዴይ ደግመው 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 ያቀርቡታል። አይሰለቸውም እስኪፈጸም ድረስ። ሲፈጸም ያልተፈጸሙትን ደግሞ ደግመሽ 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 ምስጋና ይቀጥላል። ይቺ ጥያቄዋን የምታቀርቢባት የልመና ጸሎት የምትጸልይበት ቦታ ላይ ግን በየቀኑ ጸልዩ። ከጸለይሽ በኋላ ደግሞ እንዳደረገልሽ ደግሞ አምነሽ ይሄ ነገር ስለሆነልኝ ስለምታደርግልኝ አምናለሁ አመሰግናለሁ ብለሽ ደግሞ ታመሰግኛለሽ። በየቀኑ ይጸልዩት። አሁን ያልኩት ምንድን ነው? ቢልሽ አይደል? ሁሉን የሚያደርግ አምላክ ምን ላድርግልሽ ቢልሽ ነው። ግን አንዳንድ ጊዜ ይላል ብሎ ያውቃል። ምናልባት ለአንዳንዶቹ እኔ ሳልሆን እሱ ብሏቸው ሊሆን ይችላል። ዛሬ እዚህ ፕሮግራም ላይ አክቹዋሊ የእግዚአብሔር መንፈስ ሊሆን ይችላል ጥያቄውን እያቀረበላቸው ያለው ኤኒቲንግ ዩ ኔም ኢት ተብሎ ሊሆን ይችላል አንዳንዶች። ምክንያቱም ለምሳሌ ሰለሞንን ተመልከች። ንጉሥ ሰለሞንን በነገሰ በስንተኛው ጊዜ እግዚአብሔር መጣና ምን እንድሰጥህ ለምን አለው? ኤኒቲንግ ምንም ነገር መጠየቅ ይችላል። ምን እንድሰጥህ ለምን አለው? ከዛ ሰለሞን አሰበና በዚህ በታላቅ ሕዝብህ ላይ ሾመኸኛል አለ። እኔ ደግሞ መውጫ መግቢያዬን የማላውቅ ብላቴና ነኝ አለ። ስለዚህ ሕዝብህን እንድመራ ሕዝብን እንዳስተዳድር እበብ ስጠኝ አለው። እበብና አስተዋይ ልብ ስጠኝ አለው። እዛውም እዚህ ጋር ልክ ራሱ እግዚአብሔር የተገረመ ነው የሚመስለው። የሰለሞን ልመና ሰምቶ ምን አለው? የጠላቶችን አንገት ማለት የጠላቶችን ሞት ልትጠይቀኝ ትችል ነበር፣ አልጠየቀኝም። ለራስህ ሀብትና ብልጽግና ልትጠይቀኝ ትችል ነበር፣ አልጠየቅም። ነገር ግን ሕዝቤን ለማስተዳደር ጥበብን ጠይቀሃልና አለው። ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦናን ሰጥቻለሁ አለው። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። የልብ ስፋት ደግሞ ሜሞሪ ነው ሰጠው። በጣም አስገራሚ ስጦታ ነው። እስካሁን ድረስ እናነሳዋለን። ደግሞ አለው ከነገስታት ማንም እንዳይመስልህ አድርጌ ማንም ንጉሥ እንዳይወዳደርህ አድርጌ ደግሞ ሀብትና ክብርን ሰጥቻለሁ አለው። ሀብትና ክብርን ብልጽግናን ሰጥቻለሁ አለው። በዛ ሰዓት ግን ሰለሞን ያው በጣም እግዚአብሔርን ያስደነቀ ጥያቄ ጠየቀ እንጂ ምንም ነገር የመለመን መብት ነበረው። ምክንያቱም የዘረጋለት እሱ ነው ምን ላድርግልህ ያለው። ምን እንድሰጥህ ለምን አለው። ማን ያውቃል? አሁን አንዳንዶቹን ምን እንድሰጥህ ለምን ተብለው ከሆነ ዊዶኑ እሱ ከሆነ ያላቸው እኛ ቢሆንስ ብለን ያቀረብነው ካላቸው ደግሞ ማን ያውቃል? ያልጠየከውን ሀብትና ክብር እሰጥሃለሁ አለው። በጣም ይገርም። ሁለተኛ ምሳሌ ልስጥሽ። በሰው በኩል ደግሞ ሲመጣ እግዚአብሔር በሰው በኩል ደግሞ ሲመጣ ነቢዩ ኤርሚያስ የሚባል ሰው ነበረ። ይሄ ትንቢተ ኤርሚያስ የተጻፈለት በጣም ከእግዚአብሔር ጋር የሚከራከር ሰው ነበር። አልቃሻው ላመንቴሽንም የሱ ነው፣ ሰቆቃ ኤርሚያስ የሱ ነው እና ይከራከራል ከእግዚአብሔር ጋር። አንዳንዴ አልናገርም እሱ ሁሌ ንስሐ ግቡ፣ ተመለሱ፣ ተዉ፣ ጥፋት እየመጣ ነው፣ ተዉ፣ እንዲህ ትሆናላችሁ እያላቸው አይሰሙትም። አንዴ ጉድጓድ ውስጥ ይጥሉታል፣ በጥፊ ይመቱታል፣ ምናምን ያደርጉታል፣ ያዋርዱታል። ከዛ ይሄድና ከእግዚአብሔር ጋር ይከራከራል። አታለልከኝ፣ እኔም ተታለልኩኝ፣ በስምህ አልናገርም ብል ቃልህ አጥንቴ ውስጥ እንደ እሳት ሆነብኝ፣ ለምን እንደዚህ ታደርገኛለህ ይለዋል። ሰቆቃ ኤርምያስ ላይ ሄደሽ ስትመለከቺ መንገዴን በተጠረበ ድንጋይ ዘጋህ፣ በቃ አሰቃየኸኝ ይለዋል። ከዛ ደግሞ መለስ ሲልና ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው፣ እሱ አሸክሞታልና ዝም ብሎ ይሸከም ደግሞ ይላል። ማለዳ ማለዳ አዲስ ነው፣ ምሕረቱ ብዙ ነው ደግሞ ይላል። ይወደዋል፣ ፈጣሪን ይከራከረዋል፣ ይሟገታል ከእግዚአብሔር ጋር። አንዳንዴ ሙግት አለ፣ ሰዎች የሚሟገቱ አሁንም እኮ የሚሟገቱ ሰዎች አሉ እና ይከራከሩታል። ከእግዚአብሔር ጋር የሚከራከሩ ሰዎች አሉ። አንተ ለምን እንደዚህ አታረግም? እንዲህ ማድረግ አለብህ ምናምን የሚለው አሉ። እና ኤርምያስ እንደዛ አይነት ሰው ነበር። እንደዛ አይነት ህይወት አሳልፈው ግን መጨረሻ ላይ ናቡከደነጾር መጣ፣ ጦሩን ሲይዞ፣ በጣም ኃይለኛ ጦር ነው። ያን አምፀው የነበረውን ህዝብ ጠራርጎ ወሰደ። ህዝቡ ሲወሰድ የናቡከደነጾር ጀነራል የነበረ ናቡዘረዳን የሚባል ጀነራል መጣ ኤርምያስ ጋር።
ምን ላድርግልህ አለው። ከነሱ ጋር መሄድ ትፈልጋለህ? ሂድ። ወደዚህ ወደ ሀገር መሄድ ትፈልጋለህ? ሂድ። የፈለከውን አድርጋለሁ። ሌላው እኮ እየተጋዘ ነው። በመከራ ጊዜ ከፈጣሪ ጋር ስትሆኝ በመከራ ውስጥ እንኳን ምን ላድርግልሽ ይልሻል፣ ምርጫ ይሰጥሻል። ምክንያቱም በከባዱ ጊዜ በአስቸጋሪው ጊዜ ከእሱ ጋር ሆነሻልና እንደዛ ይላል። ስለዚህ ምርጫ ተሰጠው። እሱ ምን ላድርግልህ አለው፣ በሰው በኩል ማለት ነው። ምን ይደረግልህ አለው። መጨረሻ ሶስተኛ ምሳሌ ማነሳት አስቴር ነች። አስቴርን ታውቂያለሽ? ሀደሳ ነበር ስሟ። ሀደሳ የንጉሱ ሚስት አስጢን አስቸግራ ተሽራ ከንግስትነቷ ሴቶች በሙሉ ተሰብስበው ተመርጠው ቁንጅና ውድድር፣ ትልቅ ቢዩቲ ኮንቴስት ነበር። እሷ የእግዚአብሔር ሞገስ በሷ ላይ ሆኖ በድህነት ያደገች ነች። እሷ ቆሎ በልታ ያደገች ነች። ልብሷን አጥባ አስጥታ ድርቃ የምትለብስ ሴት ነች። አንድ ያጎቷ ልጅ መርዶኪዮስ ነው ያለው፣ ሌላ ማንም የለም። በኋላ የንጉሱ ሚስት ሆነች። አሁን ወደምንፈልገው ፖይንት ስንመጣ በ127 አገሮች ላይ ንግስት ሆነች። አሁን አንድ ችግር ተፈጥሯል። ችግሩ ምንድን ነው? አይሁድ በሙሉ እንዲገደሉ ተብሏል። አዋጅ ወጥቷል። ሐማ የሚባል ሰው፣ ተንኮለኛ ሰው ንጉሱ ጋር ገብቶ አታሎት አዋጅ አስወጥቶ የእሷ ዘመዶች በሙሉ እንዲገደሉ አዋጅ ወጥቷል። ከዛ መርዶኪዮስ ይጠይቃታል፣ ኧረ ግቢና አንድ ነገር አድርጊ ብሎ። በኋላ በጣም የሚነካኝ ቃል አለ እዛ ጋር። እሷ እኔ አልተጠራሁም፣ ንጉሱ ጋር አልተጠራሁም፣ ንጉሱ ጋር ደግሞ ሳልጠራ መቅረብ አልችልም ስትለው መርዶኪዮስ ምን አላት? ምናልባት ለዚህ ጊዜ ቢሆንስ፣ ፎር ኤ ታይም ሳች አስ ዚስ፣ እዚህ የገባሽው ለእንዲህ አይነት ጊዜ ቢሆንስ ግን አላት፣ እምቢ ብትይ አንቺና የአባትሽ ቤት ትጠፋላችሁ፣ መዳን ግን ከሌላ ቦታ ይሆናል አላት። መዳናችን አይቀርም፣ መዳናችን ከሌላ ቦታ ይሆናል አላት። አሁን እዚህ ጋር ነው የምፈልገው። ንጉሱ ጋር አልተጠራችም። በዛ ሰዓት የነበረው ስርዓት ምንድን ነው? ንጉሱ ሳይጠራ ማንም ሰው ወደሱ አይቀርብም። የምትቀርቢው የወርቅ ዘንግ አለው፣ ሲዘረጋልሽ መቅረብ ትችላለሽ። ካልዘረጋ ማንም ሰው ንጉሱን ቢቀርብ ይገደላል። ህጉ ይሄ ነው፣ መገደል ነው። ንጉሱ በትሩን ሳይዘረጋ መቅረብ ማለት ሞት ማለት ነው። ስለዚህ አስቴር መጣች። ባሏ ቢሆንም ግን ስርዓቱ መጠበቅ ነበረበት። ልትገደል ትችላለች ማለት ጠባቂዎች አሉ። ንጉሱ በትሩን ሳይዘረጋ ዘንጉን ሳይዘረጋ የሚቀርብ ማንም ይሁን ማን ይገደላል። ከዛ ንጉሱ አያትና መጀመሪያ የወርቅ ዘንጉን ዘረጋላት። አሁን በሰው በኩል እግዚአብሔር ሲሰራ ማለት ነው። የወርቅ ዘንጉን ዘረጋላት። ከዛ ንግሥት አስቴር ሆይ ምን ትሻለሽ? ምንስ ትለምኝኛለሽ? እስከ መንግስቴ እኩሌታ ድረስ ይሰጥሻል አላት። ማለት I will give you half my kingdom፣ ግማሹን መንግስቴን እሰጥሻለሁ። ዩኔሚት ማለት ነው። የፈለግሽውን ነገር ጠይቂ፣ ግን እስከ መንግስቴ እኩሌታ ድረስ መንግስትህን ከፍለ ስጠኝ እንኳን ብትይ እሰጥሻለሁ ማለት ነው። አይሽ እንዴት ኦፈር እንደሚያደርግ አንዳንዴ በሰዎች ህይወት የሚቀርበው ጥያቄ፣ የፈለግሽውን ጠይቂ ማለት ነው። ቤቶች ብትጠይቀው ይሰጣታል። ከተሞች ብትጠይቀው ይሰጣታል። 127 ሀገሮች ላይ የሚመራው ሀገሮች 27ቱን ሀገሮች ስጠኝ ብትይ ይሰጣታል። እስከ መንግስቴ እኩሌታ ድረስ half of my kingdom ነው ያለት። ንግሥት አስቴር ሆይ የምትሽው ምንድን ነው? የምትለምኝ ምንድን ነው? እስከ መንግስቴ እኩሌታ ድረስ ሰጥሻለሁ አለት። እንዲህ አይነት ድምፆች አሉ አንዳንድ ጊዜ። ከዛ እሷ ጥያቄዋ የህዝቧ ጉዳይ ስለነበረ ቀረበችና መጀመሪያ ግብዣ ጋበዘችው ለማሳጠር። በኋላ ህዝቤ ሊገደል ነው አለችው። ህዝቤ ሊጠፋ ነው፣ አዋጅ ወጥቷል። ማን ነው አዋጅ ያወጣው? ሃማ። ከዛ መርዶኪዮስን ሊያስገድለው ነበር ሃማ። መርዶኪዮስ ከበረ። ሃማ ሞተ እና ምን ይላል ቅዱሱ መጽሐፍ? ነገሩ ተገለበጠ ይላል። ሊገደሉ የነበሩት ዳኑ፣ ሊገድሉ የነበሩት ሞቱ። ሊሰቀል የነበረው ተሰቀለ። ሊሰቀል የነበረው ጠቅላይ ሚኒስትር ሆነ። መርዶኪዮስ መጨረሻ ላይ እንደ ፕራይም ሚኒስትር አይነት ፖዚሽን ነው የተሰጠው።
ስለዚህ እስከ መንግስቴ የምትለምኙ ምንድነው የሚለውን የፈለጉት። ምንድነው የምትለምኙ? ጥያቄሽ ምንድነው? ልመናሽ ምንድነው? ዩኔሚት ይሰጥሻል። የመንግስቱን እኩሌታ እንደማትጠይቀው ያውቃል። ግን የምትለምነውን ሁሉ ያደርግላት ግን ቃል ገባላት። አንዳንድ ቀን አለ እንደዚህ የሚሆንበት። ዛሬ ያ ቀን ይሆን? ለአንዳንድ ሰዎች ሊሆን ይችላል። ግን የወርቅ ዘንግ ይዘረጋና ራሱ ፈጣሪ ደግሞ የወርቅ ዘንግ ዘርግቶ ምን ትለምኛለሽ? የምትለምኘው ምንድን ነው የሚልበት ጊዜ አለ። ግን ሊስቱን እናዘጋጃለን። አሁን ለመጨረስ ቅድም እንደተባባል ሊስቱን ዝርዝሩን አዘጋጁ። ከዝርዝር ውስጥ አጽዱት፣ ኤዲት አድርጉት። መውጣት ያለበት ልክ ያልሆነውን ሰው የሚጎዳ የሰው የሚመኝ ምናምን ሞቲቭ ልክ ያልሆነውን እሱን አጽዱ። ያንን አዘጋጁና በየቀኑ ጸልዩት። በየቀኑ እኔ እስኪመለሱልኝ ድረስ በየቀኑ መጸልያቸው ጸሎቶች አሉ። ኤቭሪ ሲንግል ዴይ ጸልያቸዋለሁ፣ አልሰለችም። እና ያንን አድርጉ። ከዛ እንደተነገረ ሆኖ ደግሞ እንደሆነ አድርጋችሁ እመኑ እና አመስግኑ።